የፍቅር መቤት ጓዴ ለትዳር የልቤ እንዴት አደረግሻል? ናፍቀኝ ያደረኩ ወደ ቤት እንድትመለሳለች ናፍቀሻለች። እኔ እንደምወድ አውቃለሁ ሰፊና ጥልቅ ነው መውደዴ እመነኝ ከባህር ይልቃል ቢወጡት ቢወርዱት ናውልቀው እንዳውልቅ ነው ፍላጎትሽ? እኔ አዲስ ገዛላለሁ ችግር የለውም። ስጦታ ከፈለክ ሻውልቃል ፈጥሮሻል ጸሎቴን ሰምቶ የልጅ ፍቅሬን ጉጉቴን አይቶ ማንም በላይ ወድሻለሁ አንደበትሽ ይጣፍጠኛል ሳወራሹዬ ባድር ያንሰኛል ጨዋታሽ ያስደስተኛል። ሰላም እንዴት ናችሁ ውድ ቤተሰቦቻችን? እኔ ያለው እግዚአብሔር ይመስገን። ዛሬ እንግዲህ ወደ እናንተ ተመልሼ መጥቻለሁኝ። ብቻዬን ነኝ እንደምትመለከቱኝ። እንዴት ናችሁ? እኔ ያለው እግዚአብሔር ይመስገን። ዛሬ እንግዲህ እንደዚህ ስታዩኝ እንደ ውብዬ ምን አግኝታ ነው ምን ሆና ነው ልትሉኝ ትችላላችሁ። ምክንያቱም ካለውበት ሁኔታ አንጻር ማለት ነው። እና ዛሬ ብዙ ነገሮችን አስቤ አውጥቼ አውርጄ አንድ ውሳኔ ወስኜ ነው የመጣሁት። እናንተም ኮሜንት ላይ ከሰጣችሁኝ አንጻር የእናንተን ማስተያየት ተቀብዬ አንድ ውሳኔ ወስኜ ነው የመጣሁት። እሱም ምንድነው ውዱን ባለቤቴን ማለት የልጆቼን አባት እንደዚህ ማራቅ እንደሌለብኝ በብላት እሱን መመለስ እንደምችል ነገሮችን አጥንቼ ወስኜ ነው የመጣሁት እና ለዛ ነው እንደዚህ የለበስኩትም። እንዲሁም ደግሞ እንግዲህ የቃል ኪዳን ቀለበትም አድርጌያለሁ መልሼ አድርጌዋለሁ ማለት ነው። ምክንያቱም አንዳንድ ጊዜ ሰዎች ከኛ ሲርቁ በጥላቻ ብቻ ሳይሆን በፍቅር መመለስ እንደምንችል ተረድቻለሁ፣ አስቤያለሁ። እናንተም ከሰጣችሁኝ አስተያየትና ኮመንት አንጻር ማለት ነው። እና ዛሬ ምንድነው ያሰብኩት አብረውኝ ልጆች አሉ እንግዲህ ዳጊም እነ ናሆሚም ሰላምዬም አሉ። እነሱን አንድ ላይ አድርገን ናይን ጠርተ ነው ለብቻው ማለት ነው ማንም ሰው ሳይኖር እሱን ጠርተ ነው ፍቅር እየሰጠሁት ያለውን የድሮውን ትውስታችንን እያስታወስኩት ምናምን እያወራሁት እንዲሁም ደግሞ እንግዲህ በማላችን ልጆች አሉ። እንዳጋጣሚ ሆኖ ባባዬ የለም ፋሚሊ ጋር ያለው ሚጣ ግን እኔ ጋር ስለሆነች እሷንም እያሳየሁት ያለውን በቃ በፍቅር እየተንከባከብኩት ልጆቹንም ሲያይ ወደ ራሱ እንዲመለስ እናደርገዋለን ብዬ ስላሰብኩኝ ነው። ወይ ደግሞ ካልሆነ በፍቃዱ ራሱ በቀራርቶ ወይ ደግሞ የልጆቹ ነገር ሲመለከት ሲያይ አባትነቱ፣ ትዳሩ፣ ሁሉ ነገሩ ትዝ ሲለው በፍቃዱ ሀብሉንም ሊያወልቅልኝ ይችላል። ከዚህ በላይ ልታገለውም ልጫነውም አልፈልግም። ምንም ቢሆን የልጆቼ አባት ነው። ብዙ ነገር እንድጨክንበት የሚያደርገኝ ነገሮች ነበሩ። ግን ደግሞ ያንን ያላደረኩት አንደኛ ያሳለፍናቸው ጊዜያቶች አሉ። የልጆቼ አባት ነው። እንደገና እና ይሄ ደግሞ በእንደዚህ አይነት ነገር የሚገምት ሰው አይደለም፣ ወዶ አይደለም ማለቴ እንደተያዘ አሁን በደንብ አረጋግጫለሁ። መጣችሁ? ግቡ። ተዘጋጃችሁ? እንዴት ናችሁ? ያለን ሰላም ነው? እሺ አመሰግናለሁ። እንግዲህ ዳጊም ናሆሚም አሉ ብዬ ነግሬያቸዋለሁ። ዛሬ በደንብ አድርገን ተንከባክበ ነው ፍቅር ሰጥተ ነው ልጁንም እንዳይፈቅድለት ወደ ራሱ እንዲመለስ ትዳሩን፣ ፍቅሩን፣ ልጆቹን እንዳያስታውስ ማድረግ እፈልጋለሁኝ እና እናንተም እንግዲህ እንደምታግዙኝ ተስፋ አደርጋለሁ። እንግዲህ እነሱም እኔን ለማገዝ ፈቃደኛ ሆነው እንግዲህ ከኔ ጋር በደንብ ደፋ ቀና እያሉ ነው። ሰላምዬም አለች። ሰላምዬ አልጨረሽም? ቆየሽብን? ነይ አምሮብሻል። ሰላም ከውጭ ሲመጡልኝ ማቀፍ ነው። ነይ አንቺም ልቀፍሽ እንግዲህ ሰላምዬም እንግዲህ ያለች ሁላችንም ተዘጋጅተናል። በቃ የምላችሁ ነገር ምንድን ነው ሲመጣ ምንም በቃ ጥሩ ነገር እንዳልሰራ አውቃለሁኝ። ማለት ሁላችሁንም እንዳስቀየማችሁ አውቃለሁ።
ግን ደግሞ ቅያሜያችሁን ሳይሆን እሱን መመለስ እንዳለብን አይምሯችሁን አሳምናችሁ ፍቅር እንድትሰጡት መልካም ፊት ማለት በቃ ፊታችሁን ሳታጠቁሩ በፈገግታ እንድትቀበሉት ነው የምፈልገው። ሴቶች ነን ሰላምዬ፣ እንግዲህ በብልሃት ነው እሱን መመለስ ያለብን ብዬ አስባለሁ። እንሞክር ማለት እስከ ጥግ ድረስ እንሞክር፣ እስከ ቻልነው ድረስ ከምናርቀው። ሌላ ብዙ ነገሮች ተናግሬዋለሁ፣ ብዙ ነገሮች አድርጌዋለሁ። ግን እንደዛ አድርጌ መመለስ ካልቻልኩ እስቲ ፍቅር ሰጥቼው ደግሞ ልመልሰው የሚለውን ነገር ነው እንግዲህ እና ውድ ቤተሰቦቻችን እንግዲህ በፍቅር እንቀበለዋለን። ልጁንም ማሳየዋለሁ። እነ ናኦሚም እነ ዳጊም ሰላምዬም በደንብ ይንከባከቡታል። ማቅረብ ያለብን ነገሮች በሙሉ እናቀርባለን፣ እናዘጋጅለታለን። ሚጣንም እንግዲህ ያሳየዋለሁ። ከዛም በኋላ እግዚአብሔር እንግዲህ ፈቅዶ እግዚአብሔር አግዞን ደግሞ ከረዳን ሀብሉን በራሱ እንዲያወልቅ የሆነ ነገር በቃ መላ ፈጥራለሁኝ እና እስቲ ፈጣሪ እንድረዳን ሁላችሁም ጸሎት አድርጉ በውስጣችሁ። ናይን እንጠብቀዋለን። አደራችሁን እንግዲህ በቃ ሲመጣ በቃ ናይዬ ምናምን በደንብ እቅፍ አድርጉት ምናምን በደንብ እሺ። ሁሉን ነገር በቃ አውቃለሁ እንዳስቀየማችሁ አውቃለሁ። ግን ይሄ ነገር ከተስተካከለ እኔ ራሴ ነኝ ይቅርታ የምጠይቃችሁ በስቦታ ሆኜና አደራችሁን ፍቅራችሁ እንዲመለስ ልጆቹን እንዳይ ነውና እኔ በጣም ነው ደስ የሚለኝ። እንግዲህ ወደ ቤተሰቦቻችን እናንተም እንግዲህ በጸሎታችሁ አግዙን፣ እርዱን። ይሳካል ብዬ ተስፋ አደርጋለሁ። በቻል ነው እንግዲህ ዛሬ ይሄን ነገር ለማሳካት እንሞክራለን። ይሳካል። ናኦሚ ምን ትላለህ? እንግዲህ ሁሉም እንግዲህ ከነጎን ስለሆናችሁ በጣም ነው የማመሰግነው። እግዚአብሔር ያክብራችሁ። እስካሁን ይሄ ችግር ከተፈጠረ ጀምሮ ከጎኔ ናችሁ፣ አልተለያችሁኝም። በጣም የማመሰግነው። ናኦሚም እንግዲህ አገር አቋርጦ መጥቶ እኔ ጋር ነው ያለው፣ ከኔ ጎን ነው እያገዘኝ ነው ያለው እና ይሄንን በውጪ እንግዲህ እየሄደ እያገኘው እየመከረው ነው፣ በቻለው ማለት ነው እየመከረው ነው እና እንደዚህ አይነት ወዳጅ ስላገኘም በጣም እድለኛ ነው። እኔም በጣም እድለኛ ነኝ። ናኦሚ በጣም የምናመሰግነው እግዚአብሔር ያክብርልን። ውድ ቤተሰቦቻችን እንግዲህ ፈገግታችንና ሰላማችን ፍቅራችን እንዲመለስ በጸሎታችሁ አግዙን። እንዲሁም ደግሞ መልካም ኮመንት በመስጠት ከጎናችን ሁኑ ላለው እንዲሁም ደግሞ እንግዲህ 50,000 ልገባ ነው። ስለዚህ 50,000 ሰብስክራይብ አስገቡን። በጣም ዘግይተናል፣ ወይዘው ዘግይተናል በጣም እና ሰብስክራይብ ያደርጋችሁ ሰብስክራይብ እና አይከፈልበትም። ሰብስክራይብ አድርጉ። በጣም ወዳችኋለሁ፣ አከብራችኋለሁ። እስከዛሬ ድረስ ለኔ በጣም ብዙ ታግላችኋል፣ ብዙ ተጨንቃችኋል። ሳለቅስ አብራችሁ እያለቀሳችሁ፣ ስናደድ አብራችሁ እየተናደዳችሁ በጣም ብዙ እየሆናችሁ ነውና ለዛ ሁሉ በጣም አመሰግናለሁ። ስደሰት ደግሞ አብራችሁኝ እንደምትደሰቱ ተስፋ አደርጋለሁኝ። ከኔ ጋራ ፈጣሪ እንዲረዳኝ ጸልዩልኝ፣ በኮሜንት አበረታቱኝ። በጣም ወዳችኋለሁ። እሺ መዘጋጀት ያለብን እንዘጋጅና እንጠብቀው። እሺ ቤተሰብ መልካም ቆይታ፣ አብራችሁን ሁኑ። ተጨናነቅ ሲያው ሰፊና ጥልቅ ነው መውደዴ፣ እመነኝ ከባህር ይልቃል። ቢወጡት ቢወርዱት ድካም ነው። እንዴት ነህ? ሰላም ነው? እንኳን ደህና መጣህ። ግባ ግባ። እንዴት ነህ? ደህና ነህ? ግባ። ምን ሆነህ ነው? ሰላም ነው? ምንድን ነው እዚህ የመጣው? ሰላም ነው?
እንጻፍ ላይ ታጫ አይደል እንዴት እንደሚከፈት አላውቅም። በኋላ መሰለኝ ይቻላል። በጣም ያምራል። ፀጉር መናጫ ነው። እንደዚች ነው ማቀፍ የምትፈልገው። ሲያመጣውላት ነው። በጣም ነው የናፈቀችኝ። ችግር የለም እና እንዴት ነህ? ደህና ነኝ ሰላም ነው? ይመስገን። እኔ ልጄ ናፈቀኝ። አይ ልጄ ነው የናፈቀች። አገኛታለሁ ትመጣለች። እኔ አናፍቅም። ቀለበት ነው ማለት ነው። እንዴት አደረግሽ ቀለበትሽ? እንዴት አደረግሽ ማለት ነው? እንዴት አደረግሽ? አይ ናፈቀኝ አደረኩ። ወደ ቤት እንድትመለሳለች። እኔ ናፍቀሽ አደረግሽ? ምን እንዴ አታምኚም? ስታምሩ እንደዚህ ነው የምታምሩበት። እንዴ ለምን ደግሞ አታፍቅም? ይላል ማላፍቅ ቆይ የምር ናፍቀኝ የምር እያየኝ ነው። እሺ ናፈቀኝ ወጣሉ። እሺ ልጄ ነው። እሺ እኔ እወጣለሁ። ትንሽ ተጫወቱ ነው። የት ናት? ስታወኝ እስኪ የት ናት? እሺ አምጪልኝ ልያት። ናፍቀኛለች። ቆይ መጀመሪያ የማወራ ነገር አለ። ምን ነው? አይ እንዴት ቀለበቱን አደረግሽ? እኔ ግራ አጋባሽ። ለምን ደግሞ አላደርገው? አንተ እኮ ነው ያደረግልኝ። ተናድጄ ሳሳ ወጥቼ ነበረ። አላስደሰተም ማለት ነው። አይ እኔ እንጃ። ባለፈው ስመጣ ቀለበቱ አልነበረም እኮ። እንዴት አሁን ቀለበቱን አደረገችው? አናደኝ ነበረ። በቃ እንዴት ያለፈ እኔ እንጃ። እንዴት እኔ እንጃ ማለት አይ ደስ ብሎኛል እኮ በጣም ደስ ብሎኛል። በጣም አይ ግን ደስ እንዳለ ከተመስለኝ የምር ደስ ብሎኛል። የእውነት የምር ደስ ብሎኛል። ደስ ባለ ደስ ብሎኛል። ምሮ የተጨናነቀው ይናፈቀች ልጅ የእውነት የምር የእውነት ሽምጫታ። እሺ ተፈቀደ እንዴ? የምትሄድበት ቦታ አለ እንዴ? ዛሬ እንደውም ከኛ ጋር እዚህ እንድታሳልፍ ነው የምፈልገው። እኛ ጋር መሆን አልፈልግም። እፈልጋለሁ። ትሆናለህ ከኛ ጋር እዚህ? እሆናለሁ፣ ችግር የለውም። የእውነት እሆናለሁ። እሺ እስከዛሬ ድረስ ስላስቀየምኩ ስላስከፋው በጣም ይቅርታ። እሺ አንቺ ይቅርታ የጠየቅሽኝ ነው? አዎ ምን እኔ እኮ ነኝ ይቅርታ መጠየቅ ያለው። እኔ ስላስከፋው ይቅርታ፣ ስላልተረዳሁም በጣም ይቅርታ። የእውነት ከልብሽ? አዎ ከልቤ። ዛሬ ግን ለየት አልሽብኝ ብዬ እንዴ ባል አይደለ እንዴ? ምን ሆነ ነው? ለምን እንደዚህ የምትለው? አይ በመጣው ቁጥር በጣም እያመናጨቅሽኝ ነው የምታስወጪኝና እኮ በጊዜው ተናግጄ ነበር። አሁን ግን ደህና ስለሆንኩኝ አንተንም መረዳት እንዳለብኝ ስለገባኝ በቃ ሰላም። እሺ በቃ ዛሬ እንዴ ምን ሆነ? ናፍቃት ነው ናፈቀኝ ያለች ነበር። እኔ ይቅርታ ነው። ለምን ደስ ያላለ? ቆይ እንዴ እንደዚህ እየተጨነቅን ላንተ ደስ ብሎኛል። ናኦሚ ወይዬው እንዴት ነው? ደስተኛ አይደለም እኮ ነው። አይ ደስተኛ ነኝ። ነገሮች ግራ አጋብተውኝ ነው። ለምን ግራ ተጋባ? ሚስትህ እኮ ናት ናኦሚ። ምን ሆነ ነው? አይ ፍቅር ምን ሆነ ነው? አይ ደህና ነኝ። በእኔ ደህና ነኝ እኮ ምንም እኮ አልሆንኩም። እንደዚህ በመሆን ሰላም እንዴ? አይ ደስ ብሎኛል እና ውሃ ምናምን የሚጠጣ እሺ አይ እኔ አልፈልግም። ለምን? ውሃ አልፈልግም። ምንም የሚጠጣም የሚበላም ምንም አልፈልግም። አዘጋጅተናል እኮ። አይ ለምን? ምንም አልፈልግም። የኔ ጀላ ፍቅር ናፍቆኛል፣ ግን ያው በቃ ውሃውን አልጠማኝም። አሁን ጠጥቼ እኮ ይመጣ። እሺ ምግብ ብላ። ምግብ ምንም አልበላም። እንዴ ምን ሆነ ነው? አይ አልበላም ካልኩኝ አልበላም። ናኦሚ ምን ሆነ ነው? አይ በቃ መብላት ስላልፈለኩ አይ እናንተ ብለን እኮ ያዘጋጀችው ብዬ እኮ አለ። አዎ አይ አልበላም። ምንም እኮ ችግር የለውም። እወዳለሁ ግን ሌላ ቀን በላለሁ። አሁን እኮ ጠግቤ ነው የመጣሁት። ትንሽ ኩራስ እሺ ውሃ ጠጣ። ፊትም ልክ አይደለም። ውሃ ጠጣ። ኧረ እኔ ደህና ነኝ። እኔ አሁን ልጄና ውሃ ይጠጣ። በቃ እንዲረጋጋ ስማ፣ እንድትረጋጋ ያለጠጣ። ውሃ በቃኝ። አሁን እኮ ጠጥቼ እኮ ነው የመጣሁት።
እሺ አምጫት በቃ ሰላም በቃ እነዚህ ወስደሽ ሰማ ደስ ብሎኛል አይደለም ለልጆቹ ደስ ይላል አንቺንም አመሰግናለሁ እኔ ተመሰግነኝ አይደለም ለምን ተመሰግነኝ በቃ በስርዓት ስላወራሽ ቀለበቱን ስላደረግሽ ደስ ዋው ደስ ይላል በጣም ያምራል ይዛለሁ አትወደኝ እኔም ወድሻለሁ ደንግጦ ነው ወይ ደስታው ነው አይ ደስ ስላለው ነው ደስ ያለኝ እሺ ችግር የለውም ስለሽ ያው ዛሬ ጠሪኛለሽ በፍጹም አልጠበቅኩም ከፈለክ ደግሞ እዚህ መሆን ትችላለህ ማለት ውጪ መሄድ አይጠበቅብህም እኛ ጋር መሆን ትችላለህ ውጪውን እንኳን ችግር የለውም እንደምትችዋለሁ አይ ከኛ ጋር በቃ ከህፃኑ ጋርም ትሆናለህ ከኛ ጋር ሆነ ስንት ቀን ነው ቢያንስ እኮ 15 ቀን ነው ከልጅ ጋር ጊዜ ማሳለፍ አለበት አሁን ናፈቀችኝ በጣም ነው ናፈቀችኝ እሺ ችግር የለውም ደስታው እኮ ነው ደስታው ነው አይደለ መናገሩን ላቃተ ያዝ ያደርጋል እሺ ተረጋጋ በቃ እዛ ጋር ተጠብቃ እሺ ታመጣለች እኮ ወይኔ ያስችል እንዴ ወይ ራስን አረጋጋ ነው ስሜትን ተቆጣጣ እሺ እንደተደሰትክ እኮ ደስ ይላል ገብቶናል እኮ እኛ ግን ደግሞ ራስን ኮንትሮል አድርግና እሺ ወንድም እሺ ያው ስለ በቃ ደስ ይላል እኮ ስሜቱ እኔም ደስ ብሎኛል በጣም ናፈቀችኝ በቃ ለረጅም ጊዜ አላየኋትም ሴት ልጅ ደግሞ ለአባቷ ምን እንደሆነች ታውቃለህ ይገባኛል በደንብ ይገባኛል ደስ ስላለህ ደስ ብሎኛል ይሄን ደስታ ለማየት ነው ደግሞ ታውቃለህ ከሀረር የመጣሁት ልክ ነህ ወንድሜ ልክ ነህ ያለቀሰች ነው መሰለኝ ና ተረጋጋ ወደ ቆይ እሷ ይዛት ትምጣ ቆይ ተረጋጋ ናሆም እንደዚህ አይሆንም ቆይ ናሆም ና እሺ ትሄዳለህ ቀስ በል ውብዬ እንድትናድር ነው ተው በዚህ ሁኔታ አይሆንም ተረጋ በል ውብዬ ይዘህ ትመጣለች ስማ እኔም እኮ ደስ ብሎኛል እኮ ለዛ እኮ ነው የማቅፍህ ናሂ እሺ ቁጭ በልና ላሳቅፍህ ተረጋጋ ናሂ ናሆሜ ደስታው እኮ ነው እሺ ቁጭ በል ቀስ በልና ይዘህ እዚህ ጋር እንደዚህ እናቴ አንቺ እናት ደህና ነሽ? እንዴት ነሽ? ናፈኩሽን ፍቅር ናፈኩሽን ናፍቀኸኛል ብትለኝ ኧረ ተይ ሳምኳት እንጂ ደግሞ እኔን ነው የምትመስለው። እንዴት እንደተኛች እጇ ላይ ነው የተኛችው። ወይኔ ደስ ሲል ታራስ ጠረኗ። እሺ ከተረጋጋ እንዴ በጣም ድጋሚ ከዚህም በኋላማ በደንብ ነው የምታያት እኮ አይደለ ወይ? በጣም ነው ደስ ከዚህ በኋላ በደንብ ነው የሚያያት። ከዚህ በኋላ ከኛ ጋር ነው ከኛ ጋር እኮ ነው የምትሆነው። እሺ እዚህ ትሆናለህ እኮ ውዴ። ትተኛ በቃ ወይ ይቅርፋን እየተኛች ወይም ሰላም አሁን ነው የተነሳችው። ትተኛ በቃ ትንሽ
ታስተኛት ነው እዚህ አይደለክ እንዴ? ትንሽ ስትነሳ እንትን ትላለህ፣ ተለቅስባለች። ስማ ስትነሳ ትይዛታለህ በኋላ እንጂ ተኝታለች። ሳቀች፣ እሷ እንኳን ሳቀች እንጂ በቃ ላይቱ እንዳይረብሻት ትተኛና በኋላ ጓዳ ገብተህ ምናምን። እሺ በቃ እዚሁ እኮ ነው እንትና እዚሁ እኮ ነው። ከዚህም በኋላ የትም አትሄድም። ኧረ ቤትህ እኮ ነው። ከዚህም በኋላ እኮ ወደ ቤትህ ገብተህ ኧረ መሄድም አለብኝ። አይ ከእኛ ጋር ነው። ነይ ወይ ሰላም ወሰጃት። ሰላም ትውሰዳ። ናይ ተነስተንስ ናይስ ላይቱ ለሷ ጥሩ ስላልሆነ ማለት ነው። ትተኛና በኋላ እንደፈለክ ጓዳ እንትን እንቀይራለን። ቀስ 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 እንዴ ቆይ ናይ ና በኋላ ሙቆይ ናው ና እዚሁ እኮ ነው። ተረጋጋ። ስም ናይ አልወጣላ አይደል? በቃ ና በቃ ወይኔ ደስ ብሎታል። ቁጭ በል እስኪ። ከዚህ በኋላ እኛ ጋር ነው የምትሆነው አይደል? እነ ልብት ይዛታል። ለማማን ደግሞ ባባዬ በላይ ደግሞ ደብረ ዘይት እንሄዳለን። ይዘን እንመጣለን። አንተኛ ጋር ከሆንክ እሺ ትሆናለህ እኛ ጋር። እሺ ሆናለሁ። ባባን አብረን ሄደን ደስ ይለኛል። ሄዳለሁ። ናፍቆሃል እሱ? ናፍቆኛል በጣም። አባትነት እንዴት ነው ስሜቱ? በጣም ነው ደስ የሚለው። ደስ አለህ አሁን ስትለይ? በጣም እኔ አንተን ስለምወደው ስለማፈቅር አንተን ማጣት አልፈልግም እና ያው ልጆችን እያስቀረብክ ነው። ከኛ ጋር እንድትሆን ፈልጋለሁ። አንተን በደንብ እየተረዳሁት ነው። ይሄን ደግሞ አንተም ግንዛቤ ውስጥ አድርገህ አንድ ነገር ብቻ አድርግልኝ። ችግር የለውም። ደስ ያለሽን ማድረግ ይችላል። እኔ አንድ ነገር ብቻ ነው ከአንተ የምፈልገው። እሺ ችግር የለውም። በቃ ለልጆችም ለትዳርም ስትል በቃ ይሄን የመሰለውን ፍቅራችንን ስለምናጣለን፣ ይሄንን ትዳራችንን ስለምናጣለን፣ ልጆቻችንን ስለምናሳዝናለን። ስለዚህ እኛ ደግሞ የራሳችን ኃላፊነት አለብን አይደል? አለብካ ኃላፊነት አለብኝ። ስለዚህ አንድ ነገር ብቻ አድርግልን፣ ለእኔ ብቻ ሳይሆን ለልጆችና ለትዳር። ችግር የለም። ችግር የለም። ደስ ያለሽ ማንኛውም ነገር ላደርግ ፈቃደኛ ነኝ። የእውነት እኔ ፈቃደኛ ነኝ፣ ደስተኛ ነኝ። እሺ በቃ እንትን ይሄን ሀብሉን ታውልቀው እናውልቀው። እንዳውልቅ ነው ፍላጎትሽ? እኔ አዲስ ገዛላለሁ፣ ችግር የለውም። ስጦታ ከፈለክ እሺ አውልቃለሁ። አውልቀው ቀስ ብለህ ትፈታልኛለህ? ከዛን ጣለውም ወደ መሬት። ከዛን አንተ ከኛ ጋር ትሆናለህ። እሺ ቀስ በል ተረጋጋ። ነው እንዳትነካቆኝ። ወደ ራስ ተረጋጋ። ወደ ራስ ተመለስ። ተመልሻለሁ። አብረን እንኖራለን እዚህ ውሻ ቤታችን ውስጥ ከልጆቹ ጋር መኖር እፈልጋለሁ። እፈልጋለሁ። እሺ ተረጋጋ። እሺ
ወይም ቀልን ልትረጋጋ ተጣጣለ ችግር የለም። ወዴት ነው የምትወስድ? አስቀምጥ አስቀምጥ። ቆይ አትጮህ። ያስቀምጠዋል። ናኦሚን እጅ እንዳይነካ እጃችሁ እንዳይነካችሁ እንዳነኩ እሺ አንነካም። እሺ በቃ ችግር የለውም። ነው ውዴ ይሄ ራስን አዳምጥ። ለልጅ ይሄን ማድረግ አፈልግም። ለልጅ ስትል ፈልጋለሁ። እሺ ብያለሁ። እሺ ብዬ እያደረኩ አይደል እንዴ? እሺ ራስን አረጋጋ። እሺ ቆይ ቀመጣለሁ። ራስን አረጋጋ። ስማ እየተንቀጠቀጥክ ነው። ራስን አረጋጋ። ምን ላድርግልሽ? ምንም አንፈልግም። ምንድን የሚሰማህ ነገር ንገረኝ። ምንም በቃ አይደለም አሁን እየተሰማ ያለውን ነገር ንገረኝ። እያመመኝ ነው ውስጤ፣ ራሴን እያመመኝ እየተንቀጠቀጥኩ ነው። ደስ አይልም። ሻወር ትወስዳለህ? ችግር የለም። ቤተክርስቲያን እንሂድ። ችግር የለም። አብረን ቤተክርስቲያን ነው። ቤተክርስቲያን ላይ አየር ምናምን አልሄድም። በእናታችሁ ወደዛ ጋር ልውሰድ መሰለኝ። አርፈህ ተቀመጥ። ይሄ ምን ያደርግልናል? በቃ አትንኩ። እዚህ ነው ምንም አይሆንም። አትንኩ። በቃ ናይ እዚህ ነው እኮ እዚህ ነው። በቃ እዚህ ጋር በር ላይ አታ ስርዓት ይኖር ወይ በቃ ተረጋጋ። እሺ ተረጋጋ። ይሄ ምን ያደርጋል? እዚህ እኮ ምንም ማድረግ አይችልም። ምንም ማድረግ እሺ፣ ምንም የለበትም። እሺ አትንኩ አልኩኝ። እሺ በቃ አታ ነው ከኔ ጋር እዚህ ጋር አስቀምጥ። እዚህ ጋር አድርጓለሁ። እዚህ ጋር አስቀምጥ። በቃ እሺ ረጋ በል እንዳነኩ። እሺ እሺ ቁጭ በል። ተው እሺ አትንኩ። ዞር በል። ማንም አይነካበትም። በቃ ይሄው አይነኩብህም። በቃ ይሄው እኔ ተንስለው ቀስበት ይዘከሩሽ በጅነት ነካ ዳጊ ረፍ እያለሁ በቃ ረፉ። አትንኩ። አልነካም እኮ ናሆም፣ ማንም አይነካም። ለምን ተረጋጋው? እንዳነኩ ብያለሁ። በቃ አትንኩ። እሺ ተረጋጋ። ለምን እንደዚህ የምትሆነው? እኔ በቃ ብታርፉ ነው የሚሻለው። በቃ አታስጨንቁኝ። እኔ ከኛ ጋር እንድትሆን ነው እኮ የምፈልገው ነው። ለምን ነው የማሰማኝ? አላሳዝንም? ቆይ ታሳዝኝኛለሽ አልኩሽ አይደል? ለምን እንደዚህ የምትሆነው? እኔ ከኔ ጋር እንድትሆን ፈልጋለሁ። ከልጆች ጋር እንድትሆን ፈልጋለሁ። ለምን ደግሞ አታዳምጪኝ? አሁን ለኩልሽ አይደል እንዴ? እሺ እየተበሳጨ እሺ ተውኛ። ለምን እንደምታስጨንቁኝ? እሺ ተረጋጋ። አታስጨንቁኝ። እኔ እሺ ለምን አውልቅ አላችሁኝ? አውልቅ። እሺ ናይ እሺ ቢሽ ነው ተረጋጋ። እሺ ምን አደረኩኝ እኔ? ምን አድርጌ ነው? እሺ በቃ ተይኝ፣ ልቀቂ። ለምን እሺ አስጠላሁክ? አላስጠላሽኝም፣ ግን ዞር በይልኝ። ለምን ዞር በይልኝ? እኔ አልፈልግም፣ አትጠጊ። እሺ ውብዬ ምን ላምጣ? ምን ላምጣ? እንዳነቁ በቃ አትንኩ። እዚህ ጋር ምን ይሆንክ ነው? አተሪ አስቀምጥ ብያለሁ። እሺ ተረጋጋ። ምን ይሆንክ ነው? ለምን እንደዚህ የምትሆነው? ቆይ አንተ የኛ ድካም አትረዳም እንዴ? አሁን የምጸበል ነው የሚመጣው አንተ